ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የባዮሎጂ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 5 ክፍል 2 እንመለከታለን። በባለፈው በክፍል 1 ክፍለ ትምህርታችን 5.1 5.2 እና 5.3 ርዕሰ ሀሳቦችን አንስተን ነበረ። እነዚህም ምንድናቸው? The points that we have discussed last time. The points that we have discussed last time were what is food? ፉድ ምንድን ነው የሚለውን አይተናል። ዋት ኢዝ ፉድ፣ ዋት አር ዘ ኢምፖርታንስ ኦፍ ፉድ፣ ዋት አር ዘ ኢምፖርታንስ ኦፍ ፉድ፣ ዋት ኢዝ ኒውትሪሽን፣ ዋት ኢዝ ኒውትሪሽን ምንድን ነው? and what are nutrients ምንድን ናቸው? and types of nutrients, what are the types of nutrients? what are the types of nutrients? That means macronutrients and micronutrients የሚሉ ሀሳቦችን አንስተን ተወያይተናል። ማክሮኒውትረንትስ ለምሳሌ ካርቦሃይድሬት፣ ፕሮቲን፣ ፋት። ማይክሮኒውትረንትስ ሚነራልስ፣ ቪታሚንስ ጠቀሜታቸው ለሰውነታችን የሚሰጡት አገልግሎት ወይም ደግሞ ፋንክሽን ምንድን ነው የሚለውን አንስተን ተነጋግረናል። በዛሬው በክፍል 2 ቀጣይ የርዕሰ ሀሳቦችን እያነሳን እንማማራለን። በመጀመሪያ የምናየው 5.4 ባላንስድ ዳይት የሚለውን ነው። ባላንስድ ዳይት የተመጣጠነ ምግብ ማለት ነው። የተመጣጠነ ምግብ ምንድን ነው የሚለውን እንመለከታለን። ዋት ኢዝ ባላንስድ ዳይት ምንድን ነው? the type of foods which makes a balanced diet። አንድ ዳይት ባላንስድ ነው ሲባል በውስጡ ምን ሲያሟላ ነው የሚለውን እንመለከታለን። እንግዲህ ባላንስድ ዳይት የሚለውን ከማየታችን በፊት ስለ ኢትዮጵያ አጠቃላይ የምግብ ሁኔታ እናንሳ። ኢትዮጵያ ሀዝ መልቲካልቸራል ሶሳይቲ። እንግዲህ ኢትዮጵያ ካልቸራሊ ዳይቨርስ የሆነ ሶሳይቲ ያለባት ሀገር ነች። ኢትዮጵያ ሀዝ መልቲካልቸራል ሶሳይቲ ብዛ ባህል ያለው ማህበረሰብ አላት። ይሄ ዳይቨርስ ሶሳይቲ ደግሞ የተለያየ ካልቸራል ፉድ አለው። ኤንድ ኢች ዳይቨርስ ሶሳይቲ ሃዝ ዲፈረንት ታይፕስ ኦፍ ካልቸራል ፉድ የተለያየ አይነት ባህላዊ ምግቦች አሉ። እንግዲህ የተለያየ ማህበረሰብ የተለያየ ባህል እንዳለው ሁሉ አመጋገቡም የምግብ አይነቱም እንደየባህሉ ይለያያል። ስለዚህ የተለያየ ባህላዊ ምግብ ያለው የተለያየ ማህበረሰብ የሚገኝባት ሀገር ነች ኢትዮጵያ። and all these foods are different in their preparations, flavor and ingredients። እያንዳንዱ ካልቸራል ፉድ
በአሰራር፣ በፍሌቨር፣ በግባት ይለያያል። ኢች ካልቸራል ፉድ ኢች ካልቸራል ፉድ is different in one preparation በዝግጅት ይለያያል። in flavor and in ingredients in ingredients በዝግጅት በጣም እና በግባት የተለያየ ነው። አንዱ ጋር የሚዘጋጀው ወይም የሚዘጋጀው ወይም ደግሞ ያለው ካልቸራል ፉድ በዝግጅት በጣም ወይም በፍሌቨር እንዲሁም በግባት ይለያያል። ሶ ዲፈረንት ፒፕል ፕሪፈር ዲፈረንት ፉድ ታይፕስ። የተለያየ ሰው ደግሞ የተለያየ የምግብ ምርጫ አለው። ዲፈረንት ፒፕል ፕሪፈር ዲፈረንት ፉድ ታይፕስ። የተለያየ ሰው የተለያየ የምግብ ምርጫ አለው። አንዱ ሽሮ እንጀራ በሽሮ ሊፈልግ ይችላል። አንዱ ገንፎ፣ አንዱ ቂጣ ሊፈልግ ይችላል፣ ወይም ዳቦ ሊፈልግ ይችላል። አንዱ ክትፎ ሊፈልግ ይችላል። አንዱ ቆጮ ሊፈልግ ይችላል። አንዱ ጨጨብሳ ሊፈልግ ይችላል። እንደየባህሉ እንግዲህ የሰው የምግብ ምርጫው ይለያያል። ሶ ሳም ሜይ ፕሪፈር ፉድስ ኦን ቬጅቴብል፣ አንዳንዶቹ ቬጅቴብል ፉድስ ሊመርጡ ይችላሉ። ሳም አዘርስ ሜይ ፕሪፈር ካርቦሃይድሬት፣ አኒማል ፕሮቲን እና የተለያዩ ነገሮችን ሊመርጥ ይችላል። ሳም ፒፕል ሜይ ፕሪፈር vegetable foods. Some people may prefer carbohydrates. Some people may prefer animal protein and etc. ስለዚህ የሰው የምግብ ምርጫው እንደየሰው ይለያያል። እንደየባህሉ ደግሞ የተለያየ ምግብ ይኖራል ማለት ነው። ዲፈረንት ፉድ ኦር ዳይት ሜይ ኮንቴን important composition of the above important nutrients. In contrast, some diets may result in healthy problem because it may contain high amount of fat or high amount of animal protein. ስለዚህ የተለያዩ ምግቦች የተለያየ ፕሮፖርሽን ይኖራቸዋል ማለት ነው። different foods may have different compositions of nutrients needed for human body ለሰውነት የሚያስፈልጉ የተለያየ ኮምፖዚሽን የተለያዩ ኒውትረንትስ ኮምፖዚሽን ይኖራቸዋል። ሁሉም ምግቦች ተመሳሳይ ኒውትረንት ኮምፖዚሽን ላይኖራቸው ይችላል። አንዳንድ ምግቦች ከፍተኛ የሆነ ፋት ሊኖራቸው ይችላል። አንዳንድ ምግቦች ከፍተኛ የሆነ ፕሮቲን ይኖራቸዋል። አንዳንድ ምግቦች ደግሞ ከፍተኛ የሆነ የካርቦሃይድሬት መጠን ሊኖራቸው ይችላል። ሳም ፉድስ ሜይ ኮንቴን high amount of fat
high amount of fat. Some other foods may contain high amount of protein, high amount of protein, or the other foods may contain high amount of carbohydrate, high amount of carbohydrates and etc. ስለዚህ ምግቦች በውስጣቸው የሚይዟቸው ኒውትረንትስ ኮምፖዚሽን አይዘር ፋት፣ ፕሮቲን፣ ካርቦሃይድሬት፣ ቪታሚንስ ኤንድ ሚኒራልስ እንደ ምግብ አይነቱ ይለያያል። ሁሉም ተመሳሳይ ኮምፖዚሽን ላይኖራቸው ይችላል። ግን ባላንስድ ነው የምንለው የተመጣጠነ የምንለው ምግብ ምን አይነት ነው የሚለውን እንመልከት። የተለያዩ ምግቦች የተለያየ ኮንተንት የሚኖራቸው ከሆነ የተለያየ ኮምፖዚሽን የሚኖራቸው ከሆነ የተለያየ አማውንት ኦፍ ኒውትረንት ኮምፖዚሽን የሚኖራቸው ከሆነ ባላንስድ ዳይት ወይም ባላንስድ ፉድ የምንለው ምን አይነት ፉድ ነው የሚለውን እንመልከት። ሶ ዋት ኢዝ ባላንስድ ዳይት? ዋት ኢዝ ባላንስድ ዳይት ኦር ፉድ? የተመጣጠነ ምግብ ማለት ምን ማለት ነው? የተመጣጠነ የምንለው ምግብ ምንድን ነው የሚለውን እንመልከት። እንግዲህ ባላንስድ ዳይት ስንል ኢት ኢዝ ኤ ዳይት፣ ኢት ኢዝ ኤ ፉድ። ባላንስድ ዳይት ኢዝ ኤ ፉድ ኦር ዳይት that contain all of the nutrients in correct amount and proportion, ባላንስድ ዳይት የምንለው በአንድ ምግብ ውስጥ ሊኖሩ የሚገቡ ኒውትረንቶችን ኢን ኮሬክት ኤንድ ፕሮፖርሽን በሆነ አማውንት ወይም መጠን ከያዘ ምን እንለዋለን ማለት ነው? ባላንስድ ዳይት እንለዋለን። ባላንስድ ዳይት። ስለዚህ ባላንስድ ዳይት ስንል ኮሬክት አማውንት ኤንድ ፕሮፖርሽን ኦፍ ኒውትረንትስ የያዘ ነው ማለት ነው። ዌን ኤ ፉድ ሌትስ ሴይ ዚስ ኢዝ ኤ ፉድ and if it contains correct amount in proportion of nutrients needed for human body, it's called balanced diet. Food which contain correct amount and proportion of nutrients, it is called balanced diet. ባላንስድ ዳይት ወይም ባላንስድ ፉድ እንለዋለን። ስለዚህ የተመጣጠነ ምግብ ስንል በአንድ ምግብ ውስጥ ሊኖሩ የሚገቡ ኒውትረንቶችን ከዚህ ቀደም በአንድ ምግብ ውስጥ የሚገኙ the 5 most important nutrients including water ውሃን ጨምሮ 5 ዋና ዋና የምንላቸውን አይተናል። ካርቦሃይድሬት፣ ፕሮቲን፣ ፋት፣ ቪታሚን እና ሚኒራልስ ናቸው። ዜን ወተር አለ። ያው ውሃ የትኛውም ምግብ ውስጥ እንዳለ ይታወቃል። የትኛውም የምግብ አይነት ውስጥ ውሃ አለ። ውሃ የሌለበት ምግብ ሊኖር ስለማይችል ውሃን ከ5 ዋና ዋና ከምንላቸው ውስጥ አንመድበውም፣ ግን 6ኛ አድርገን ልንመድበው እንችላለን። ስለዚህ 5ቱ the most important የሚባሉት ኒውትረንትስ ኦፍ ፉድ ካርቦሃይድሬት፣ ፕሮቲን፣ ፋት ወይም ኦይል ኤንድ ፋት ወይም ሊፒድስ የምንለው ቪታሚንስ እና ፕሮቲንስ ነው። ስለዚህ ኢናፍ when a food contain enough carbohydrate, enough fat,
enough fat, enough protein, enough vitamins, enough minerals, it is called ባላንስድ ዳይት ይባላል። ባላንስድ ዳይት ወይም ደግሞ የተመጣጠነ ምግብ ይባላል ማለት ነው። ስለዚህ እንዳስፈላጊው መጠን በውስጡ በቂ የካርቦሃይድሬት፣ በቂ የፋት ቱ ሚት አወር ኢነርጂ ሪኩየርመንትስ፣ ኢናፍ ፕሮቲን፣ ኢናፍ ሚነራልስ፣ ኢናፍ ቪታሚንስ የሚይዝ ከሆነ ምን እንለዋለን ማለት ነው? ባላንስድ ዳይት ወይም ባላንስድ ፉድ ይባላል። ስለዚህ ባላንስድ ዳይት መስት ኮንቴን ኢናፍ ፕሮፖርሽን ኦፍ ካርቦሃይድሬት ኤንድ ፋት ቱ ሚት አወር ኢነርጂ ሪኩየርመንትስ። ኢት ሹድ ኦልሶ ኮንቴን ኢናፍ ፕሮቲን ፎር ዘ ራይት ካይንድ ኦፍ ቱ ፕሮቫይድ ዘ አሚኖ አሲድ that make new cells and produce tissues growth. The diet must also contain vitamins and mineral salts, plant fiber, and water for the normal function of the body. Therefore, balanced diet gives us all the essential substances that we need in the right quantities. ስለዚህ balanced diet gives us the essential substances that we need in the right quantities. በምንፈልገው መጠን ኢሴንሻል ሳብስታንስ ወይም ደግሞ ኒውትረንትስ የምንላቸውን የሚሰጠን ምግብ ባላንስ ዳይት ይባላል። ስለዚህ ባላንስ ዳይት ስንል ለሰውነታችን የሚያስፈልጉ ኢሴንሻል ሳብስታንሶችን ኢን ደ ራይት ኳንቲቲ ልናገኝበት የምንችለው ምግብ ባላንስ ዳይት ይባላል። A balanced diet has the following 6 essential nutrients. A balanced diet should contain or must contain the following 6 essential nutrients. 6 essential nutrients. እነዚህ ምንድን ናቸው? አንድ ያው ከውሃን ጀምር ወተር ኦፍኮርስ ውሃ የሌለበት ምግብ የለም። ፕሮቲን፣ ፋትስ ኦር ሊፒድስ ኢንክሉዲንግ ኦይል፣ ሚነራልስ፣ ቫይታሚንስ and carbohydrates. ሶ አንድ የተመጣጠነ ምግብ እነዚህ 6ቱን ኢሴንሻል ኒውትረንትስ ማሟላት አለበት ማለት ነው። በቂ ውሃ መጠን ሊኖረው ይገባል። አንድ ምግብ ደረቅ መሆን የለበትም። ፕሮቲን ሊኖረው ይገባል። ፋት ወይም ሊፒድስ ወይም ኦይል ሊኖረው ይገባል። ሚነራልስ፣ ቪታሚንስ እና ካርቦሃይድሬትስ ሊኖረው ይገባል። ነገር ግን የምንወስደው የተመጣጠነ ምግብ እንደየእድሜያችን፣ እንደ ጾታችን፣ እንደምንሰራው እንቅስቃሴና ላይፍ ስታይል ይለያያል። ባላንስድ ዳይት ዲፔንድስ ኦን ኤጅ፣ ሴክስ, activities and lifestyles. Balanced diet
አንድ የተመጣጠነ ምግብ አስፈላጊነቱ እንደየእድሜያችን፣ እንደየጾታችን፣ እንደ እንቅስቃሴያችንና እንደ ላይፍ ስታይላችን ወይም እንደ የስራችን አይነት ይለያያል። አንዳንዴ ከፍተኛ ኤነርጂ የሚያስፈልገው ስራ የሆነ የምንሰራው ወይ ካርቦሃይድሬት ወይም ፕሮቲኑ ከፍ እንዲል ይደረጋል። እድሜያችን በጣም ገና ጨቅላ የሚባለው ደግሞ የህፃናት ከሆነ ደግሞ ለእድገት የሚያስፈልገው ፕሮቲን እና የተለያዩ ፋቴን፣ ሚኒራልስ፣ ቪታሚንስ እንድንወስድ ያደርጋል ማለት ነው። ስለዚህ የምንወስደው የተመጣጠነ ምግብ እንደየእድሜያችን፣ እንደየጾታችን፣ እንደየስራችን እና እንደ ላይፍ ስታይላችን ይለያያል። So the feeding habit of people depends on where they live, their social issues, their age, their sex, their personal activities or physiological conditions. ለምሳሌ pregnant women, for example, pregnant women ለምሳሌ እርጉዝ የሆነች ሴት should eat more food for the development and growth of her baby. More food for the development and growth of her baby. ለምሳሌ እርጉዝ የሆነች ሴት ወይም ደግሞ ነፍሰ ጡር የሆነች ሴት ከሌሎቹ ሴቶች በተለየ ለጽንሱ እድገት የሚያስፈልግ ከፍተኛ ባላንስ የተመጣጠነ ምግብ እንድትመገብ አስፈላጊ ነው ማለት ነው። ስለዚህ እንደየ ሁኔታችን የምንወስደው የተመጣጠነ ምግብ ይለያያል። እሱም ብቻ አይደለም። she should get more minerals like calcium for the development bones and teeth of her baby. እንደ ሚነራል እንደ ካልሲየም አይነት ሚነራሎችን ለጽንሱ የአጥንትና የጥርስ እድገት እንድትወስድ ይጠበቅባታል ማለት ነው። በእድሜ እንኳን ብናይ ህፃናት children have a greater energy requirements than adults. ለምሳሌ ህፃናት children have a greater energy requirements than adults. ከአዋቂዎች ይልቅ ህፃናት ከፍተኛ ኢነርጂ ያስፈልጋቸዋል። ምክንያቱም ኢነርጀቲክ ሆነው እንዲያድጉ የሚፈለግበት ወይም ደግሞ የሚጠበቅበት እድሜ ስለሆነ ከጎልማሶች ይልቅ ህፃናት ከፍተኛ ኢነርጂ ያለው ወይም ካርቦሃይድሬት እና ፕሮቲን ያለው ምግብ እንዲመገቡ ያስፈልጋል ማለት ነው። ስለዚህ የምንወስደው ባላንስ ዳይት እንደየእድሜያችን፣ እንደየጾታችን፣ እንደየአክቲቪቲ ወይም እንቅስቃሴያችን እና እንደ ላይፍ ስታይላችን ይለያያል ማለት ነው። በእድሜ እንኳን የምንወስደውን ለሳምፕል ብናይ ለምሳሌ እስከ 8 ዓመት የሆኑ ህፃናት ወንዶች በቀን 8500 ኪሎ ጁል ምግብ ወይም ደግሞ ካሎሪ መውሰድ ይጠበቅባቸዋል። ሴቶችን በተመሳሳይ 8500። ቲኔጀርስ ኤጅ 14 ሲሆኑ ወንዶች 12500 ኪሎ ጁል ካሎሪ ፐር ዴይ እንዲወስዱ ይጠበቃል። ሴቶች 9700። ስለዚህ እንደ ጾታ ይለያያል፣ እንደ እድሜም ይለያያል ማለት ነው። አዳልት ኦፊስ ወርከርስ ኦፊስ የሚሰሩ ጎልማሶች ፐር ዴይ ወንዶች 11000 ኪሎ ጁል ፐር ዴይ ካሎሪ መውሰድ ይጠበቅባቸዋል። ሴቶች 9800። አዳልት ማኑዋል ወርከር የጉልበት ሰራተኛ የሆኑ ወንዶች በቀን 15000 ኪሎ ጁል ካሎሪ እንዲወስዱ ይጠበቅባቸዋል። ሴቶች ደግሞ 12500። እንግዲህ
ኦፊስ ወርከር ሴቶችና ወንዶች ሲሆኑና ኦፊስ ማኑዋል ወርከር ይሄ የጉልበት ሰራተኛ ሲሆኑ ወንዶችና ሴቶች፣ ምክንያቱም ሞር ኢነርጂ የሚያወጡት ከኦፊስ ወርከር ይልቅ ማኑዋል ወርከር ስለሆኑ ሞር ኢነርጂ ባወጣን ቁጥር እሱን ለመተካት ከፍተኛ የሆነ ኪሎጁል ካሎሪ ፐር ዴይ እንድንወስድ ይጠበቅብናል ማለት ነው። ስለዚህ ለሰውነታችን አስፈላጊ የሆኑ ኒውትረንቶችን ኢን ኮሬክት ፕሮፖርሽን ኤንድ ኳንቲቲ አሟልቶ የያዘ ምግብ ባላንስድ ዳይት ወይም የተመጣጠነ ምግብ ይባላል ማለት ነው። ቀጣዩ 5.5 ዲፊሽንሲ ዲዚዝ ነው። ዲፊሽንሲ ዲዚዝ ያ ማለት ከምግብ እጥረት የሚመጡ በሽታዎች። ዲፊሽንሲ ዲዚዝ እንግዲህ ሰውነታችን በትክክል እድገት እንዲኖረው በትክክል ፋንክሽን እንዲያደርግ ወይም ደግሞ ስራውን እንዲሰራ ባላንስ ዳይት ያስፈልጉታል። የነዚህ ባላንስ ዳይት በአግባቡ አለማግኘት ደግሞ ዲፊሽንሲ ዲዚዝ ወይም ደግሞ የምግብ እጥረት የሚያስከትላቸው በሽታዎች እንዲያጋጥሙን ያደርጋል። ስለዚህ ሂውማን ቦዲ ሪኳየርስ ባላንስ ዳይት ፎር ኖርማል ፋንክሽኒንግ ኦፍ ዘ ቦዲ። ሂውማን ቦዲ requires a balanced diet. A balanced diet for normal functioning of the body. እንግዲህ ቅድም ባላንስ ዳይት ምን እንደሆነ ተነጋግረናል። ባላንስ ዳይት ማለት ቢያንስ እነዚህ 6 ኢሴንሻል ኒውትረንቶችን አሟልቶ የያዘ ማለት ነው። ወተር፣ ፕሮቲን፣ ፋትስ ኤንድ ሊፒድስ፣ ሚነራልስ፣ ቪታሚንስ ኤንድ ካርቦሃይድሬት ለሰውነታችን እንደሚያስፈልጉት በቀን እንደሚያስፈልጉት መጠን እነዚህን 6 ኢሴንሻል ኒውትረንትስ አሟልቶ የያዘ ምግብ ባላንስድ ዳይት ይባላል። የነዚህ ጉድለት ያለበት ምግብ የምንወስድ ከሆነ ደግሞ we are exposed to deficiency disease. If food intake in human body is inadequate in nutrients, it causes deficiency disease. If the food intake in human body is inadequate in nutrients, it causes deficiency disease. ዲዚዝ ያ ማለት የምንበላው ምግብ when the food we eat lacks adequate carbohydrate, adequate protein, በቂ ፕሮቲን፣ በቂ ካርቦሃይድሬት፣ adequate minerals, adequate fat, and adequate vitamins. Our body is exposed to deficiency disease. Our body is exposed to deficiency disease.
ሰውነታችን ለምግብ እጥረት በሽታዎች ይጋለጣል ማለት ነው። ስለዚህ ሰውነታችን የተመጣጠነ ምግብ ሲያጣ ምን ይከሰታል ማለት ነው? ዲፊሽንሲ ዲዝ፣ ከምግብ እጥረት የሚመጣ በሽታ በሰውነታችን ውስጥ ይከሰታል። ዲፊሽንሲ ዲዚዝ ኦከርስ ዌን ፐርሰን ዳዝ ኖት ሃቭ ኢናፍ አማውንት ኦፍ ዋን ፓርቲኩላር ኒውትረንት ኤንድ ሳፈርስ ሄልት ፕሮብለም አስ ኤ ሪዛልት። ዲፊሽንሲ ዲዝ ስንል አንድ ሰው ለሰውነቱ የሚያስፈልገው የፓርቲኩላር ኒውትረንት በበቂ ሁኔታ ሳያገኝ ሲቀር ለጤና ችግር ይጋለጣል። ይህንን የጤና ችግር ምንለዋለን ማለት ነው? ዲፊሽንሲ ዲዝ እንለዋለን። ኤንድ ሳም ኦፍ ዘ ዲፊሽንሲ ዲዝ ኮዝድ ባይ ላክ ኦፍ ባላንስድ ዳይት አር ደ ፎሎዊንግ። ሳም ኦፍ ዘ ዲፊሽንሲ ዲዝስ caused by lack of balanced diet are the following. በምግብ እጥረት ወይም ደግሞ በተመጣጠነ ምግብ እጥረት ከሚከሰቱ በሽታዎች ጥቂቶቹ የሚከተሉት ናቸው። አንደኛ ይሄ ካሻኮር የምንለው ነው። ካሻኮር ሁለተኛው ማራስመስ፣ ሶስተኛው አነሚያ፣ አራተኛው ሪኬትስ፣ አምስተኛ ስከርቪ፣ የሚባሉት እና የመሳሰሉት ይጠቀሳሉ። እንግዲህ የምግብ እጥረት ወይም ደግሞ ላክ ኦፍ ባላንስ ዳይት ወይም ዲፊሽንሲ ኦፍ ባላንስ ዳይት፣ ዲፊሽንሲ ኦፍ ኢሴንሻል ኒውትረንትስ ሹድ ቢ ኢንክሉድድ ኢን አወር ዳይት፣ በምግባችን ሊካተቱ ከሚገቡ ኢሴንሻል ኒውትረንትስ እጥረት ምክንያት ከሚመጡ ዲፊሽንሲ ዲዝ ወይም ደግሞ ላክ ኦፍ ባላንስ ዳይት ከሚያመጣቸው በሽታዎች ጥቂቶቹ እነዚህ ናቸው። ካሻኮር፣ ማራስመስ፣ አነሚያ፣ ሪኬትስ እና ስከርቪ የተባሉ በሽታዎች ይጠቀሳሉ። እያንዳንዳቸውን እንመልከት። ካሻኮር ምንድን ነው? ዋን ካሻኮር እንግዲህ አንዱ ዴፊሽንሲ ዲዚዝ ነው። ኢትዝ ዲፊሽንሲ ዲዚዝ ነው ወይም ደግሞ ኢትዝ ዲዚዝ ዛት ካምስ ቢኮዝ ኦፍ ላክ ኦፍ ባላንስ ዳይት። ኢትዝ ዲፊሽንሲ ዲዚዝ ዲዚዝ ነው። በምንድን ነው የሚመጣው? ኢትስ ኮዝድ ባይ ኢናዲኩዌት ፕሮቲን፣ የፕሮቲን እጥረት በምግባችን ውስጥ የፕሮቲን እጥረት ሲኖር የሚመጣው በሽታ በተለይ ልጆች ላይ ኳሻኮር ይባላል። ኢትስ ኮዝድ ባይ ኢናዲኩዌት ፕሮቲን ኮንተንት in human body, especially in children. In human body, especially in children. በተለይ ደግሞ በህፃናት የፕሮቲን እጥረት በሰውነታችን ውስጥ የፕሮቲን እጥረት ሲከሰት ወይም ደግሞ የምንበላው ምግብ በፕሮቲን የበለጸገ ካልሆነ በሰውነታችን ውስጥ የፕሮቲን እጥረት ይፈጠራል ማለት ነው። ምክንያቱም እነዚህ ኢሴንሻል ኒውትረንትስ የምንላቸውን የምናገኘው ከምግብ ነው። ራሳችን እንደ ሌሎች እንደ እጽዋት በሰውነታችን ውስጥ ማምረት አንችልም። ከምንበላው ምግብ ከምንጠጣው መጠጥ ነው ማግኘት የምንችለው። ስለዚህ የምንበላው ምግብ የምንጠጣው መጠጥ የፕሮቲን እጥረት ሲኖርበት በተለይ ደግሞ በህፃናት
ምን የሚባል ዲፊሽንሲ ዲዚዝ ያጋጥመናል ማለት ነው? ኳሻኮር። ስለዚህ ኳሻኮር አንዱ ዲፊሽንሲ ዲዚዝ ነው፣ ወይም ላክ ኦፍ ባላንስ ዳይት ከሚያስከትላቸው ዲዚዞች ወይም በሽታዎች አንዱ ነው። በምን ምክንያት ነው የሚመጣ ካል ቢኮዝ ኦፍ ላክ ኦፍ ፕሮቲን ኢን አወር ፉድ ነው። ዌን አወር ፉድ ሃዝ ኖ አዲኩዌት ኮንተንት ኦፍ ፕሮቲን ኢት ኮዝ ዲዚዝ ዲፊሽንሲ ዲዚዝ ኮልድ ኳሻኮር። ኳሻኮር የሚባል ከምግብ እጥረት የሚመጣ በሽታዎች መካከል ይይዘናል ማለት ነው። የኳሻኮር ምልክቱ ምንድን ነው? አንድ በተለይ ብዙ ጊዜ ህፃናት ላይ ነው ይሄ ኳሻኮር የሚፈጠረው። ግን ምልክቱ ምንድን ነው? ዋት አር ዘ ሲምፕተምስ ኦፍ ኳሻኮር? ዋት አር ዘ ሲምፕተምስ ኦፍ ኳሻኮር? ኳሻኮር ምልክቶቹ ምንድን ናቸው? ምልክቶቹ ድራይ ኦር ፍላኪ ስኪን፣ የቆዳ መንጣት ወይም መድረቅ። ድራይ ኦር ፍላኪ ስኪን፣ የቆዳ መድረቅ። ስዌሊንግ ኦፍ ሌግ፣ የእግር ሽባ መሆን። ስዌሊንግ ኦፍ ሌግ፣ ስዌሊንግ ኦፍ ሌግ ኤንድ አብደመን፣ የእግር ማበጥ። ኤንድ አብደመን ወይም የሆድ መቆዘር ነው የሚባለው በአማርኛ። እዚህ ጋር እንደምትመለከቱት የህፃናት ሆድ በዚህ መልኩ ሲነፋ፣ ሲቆዘር ወይም ደግሞ ስዌል ሲሆን፣ የእግር ማበጥ፣ መልፈስፈስ፣ ይሄ ምን ይባላል ማለት ነው? ኳሻኮር። እንዲሁም ቼንጅ ኦፍ ሄር ከለር፣ በተለይ የፀጉራቸው ቀለም በጣም ነጣ ይላል፣ ወደ ከርዳዳና ወደ የቀላ ይሆናል። ቼንጅ ኦፍ ዘ ሄር ከለር፣ የፀጉር ቀለም መቀየር። ዊክነስ፣ ልፍስፍስ። ኤንድ ኢሪቴቢሊቲ፣ መቆም የማይችሉ ሲቆሙ የሚንቀጠቀጡ አይነት ምልክት የሚያሳዩ ከሆነ በተለይ ህፃናት የፕሮቲን እጥረት የሚያመጣው ኳሻኮር የሚባለው በሽታ አለባቸው ማለት ነው። ስለዚህ ፕሮቲን ዲፊሽንሲ ካን ኦፍን ቢ ኪውርድ ኦር ፕሪቨንትድ ባይ ኢንቴኪንግ ፕሮቲን። ስለዚህ መፍትሄው ምንድን ነው? ኳሻኮር እንዴት መከላከል ይቻላል? ወይም ደግሞ ኳሻኮር ሲያጋጥም መፍትሄው ምንድን ነው? ዘ ሶሉሽን to be cured from the kwashiorkor is taking adequate protein in our foods. ከምንበላው ምግብ በቂ ፕሮቲን መውሰድ ነው መፍትሄው። ሁለተኛው ዲፊሽንሲ ዲዚዝ በምግብ እጥረት የሚመጣ ሌላው በሽታ ማራስመስ ነው። ማራስመስ መቀንጨር የምንለው ነው። በጣም ስኪኒ መሆን፣ ህፃናት ጉስቁል ብለው ቀንጭረው በጣም ከስተው የምታዩ ከሆነ ከምግብ እጥረት የሚመጣው ማራስመስ የሚባለው በሽታ ይዟቸዋል ማለት ነው። ስለዚህ ሁለተኛው ማራስመስ ነው። ማራስመስ it is a deficiency disease. It is a deficiency disease. የዲፊሽንሲ ዲዚዝ ነው። ከምግብ እጥረት የሚመጣ በሽታ ነው። ግን በምግባችን ውስጥ የየትኛው ኒውትረንት እጥረት ነው ማራስመስን የሚያመጣው ካል የካርቦሃይድሬት እጥረት ነው። it is caused by inadequate carbohydrate
ሃይድሬት ኮንተንት ኢን ደ ሂውማን ቦዲ ኮንተንት ኢን ደ ሂውማን ቦዲ ኢን ደ ሂውማን ቦዲ ይህ ኃይል ሰጪ የምንለው ካርቦሃይድሬት ብዙ ጊዜ ካርቦሃይድሬት የምናገኘው ከተለያዩ የጥራጥሬ ምግቦች ነው። ለምሳሌ ከቆጮ፣ ከቂጣ ካርቦሃይድሬት ማግኘት እንችላለን። ከነሱ የምናገኘው የካርቦሃይድሬት መጠን በምንወስደው የምግባችን ውስጥ ወይም ደግሞ በሰውነታችን ውስጥ እጥረት ሲሆን ወይም በቂ ሳይሆን ሲቀር ማራስመስ የሚባለው በሽታ ይይዘናል ማለት ነው። ላይክ ካሻኮር ዘ ኢንሲደንስ ኦፍ ማራስመስ ኢንክሪዝ ኢን ችልድረን እንደ ካሻኮር ሁሉ የማራስመስ በሽታ ብዙ ጊዜ የሚያጠቃው ችልድረን ነው። ላይክ ካሻኮር ካሻኮር ማራስመስ more affecting children ብዙ ጊዜ የሚያጠቃው ህፃናትን ነው። ስለዚህ ካሻኮርም ማራስመስም በብዛት ወይም በስፋት የሚታየው በህፃናት ላይ ነው። እንግዲህ ህፃናትን ፊታቸው ራሱ ያለ እድሜያቸው የተጨማደደ የአረጋዊ ፊት እንዲመስል፣ እጃቸው የሰለለ፣ የደረታቸው አጥንት የጎን አጥንታቸው እስኪታይ ድረስ የገረጣ ሆኖ እግራቸው በጣም ቀጥኖ ጅማታቸው ተወጥሮ ነው የሚታዩት። በጣም ቀንጭረው ከስተው የሚታዩ ከሆነ የካርቦሃይድሬት እጥረት የሚያመጣው የማራስመስ በሽታ አለባቸው ማለት ነው። ምልክቶቹ ምንድን ናቸው? ዋት አር ዘ ሲምፕተምስ? ዋት አር ዘ symptoms of ማራስመስ? የማራስመስ በሽታ ምልክቶቹ ምንድን ናቸው? the symptoms of ማራስመስ ቲን አርም ኤንድ ሌግ፣ እግራቸውና እጃቸው ክንዳቸው የሰለለ በጣም ቀጭን ይሆናል። ቲን አርም ኤንድ ሌግ ኤንድ ሌግ፣ እጃቸው እግራቸው በጣም የሰለለ የቀጠነ ይሆናል፣ ስኪን ይሆናል። ሊትል መስል መስላቸው በጣም ሊትል ይሆናል። ኦልድ ሉኪንግ ፌስ፣ ፊታቸው ጭምትር በማለቱ ከዚህ በሽታ የተነሳ ፊታቸው የአረጋዊ የተጨማተረ የሽማግሌ ፊት ይመስላል። ኦልድ ሉኪንግ ፌስ እና እነዚህ የመሳሰሉት እንግዲህ ማራስመስ ያለባቸው ህፃናት ገላ ላይ በትክክል የሚታዩ ምልክቶች ናቸው። ፒፕል ዊዝ ዚስ ዲዝ አር ኤክስትሪምሊ ቲን ዊዝ ሪዲዩስድ ፋት ኤንድ መስል ቲሹ። በጣም እንዲህ አይነት በሽታ ያለባቸው ሰዎች በጣም ቀጫጫ ነው የሚሆኑት። የመወፈር የፋት የመስል ቲሹ በከፍተኛ ሁኔታ የመቀነስ ምልክት ይታይባቸዋል። ዜር ስኪን ኢዝ ቲን ኤንድ ሃንግስ ኢን ፎልድስ፣ ብዙ ጊዜ ቆዳቸው የተጣጠፈ የተሸበሸበ ሆኖ ይታያል። ትሪትመንቱ ምንድን ነው? ምግባችን በኢነርጂ የበለጸገና ባላንስ ዳይት እንዲሆን ማድረግ ነው። ዘ ትሪትመንት ኦፍ ማራስመስ is making the food rich in energy, that is carbohydrate and ምግባችንን ባላንስድ ማድረግ ነው። the food
ሜኪንግ ዘ ፉድ ባላንስድ ዳይት የተመጣጠነ ምግብ ማድረግ ምግባችንን ኢነርጂ ሰጪ ወይም ኃይል ሰጪ የሆኑ የካርቦሃይድሬት ኮንተንት ያለው ወይም ደግሞ በዛ የበለጸገ እንዲሆን ማድረግ ምን ይባላል ማለት ነው? መረስመስን ከምንከላከልበት መንገድ አንዱ ነው ማለት ነው። ሌላው አነሚያ ነው። እንግዲህ አነሚያ እና ሪኬትስ የምንላቸው ሌሎች ስከርቢ እነሱን እናያለን። እነዚህ ደግሞ እንግዲህ በሚነራልስ ኤንድ ቪታሚንስ የሚመጡ በሽታዎች ናቸው። እነዚህ ከላይ ያየናቸው በፕሮቲን እና በካርቦሃይድሬት የሚመጡ ሲሆኑ የሚከተሉት ደግሞ ዲዝ ኮዝድ ባይ ዲፊሽንሲ ኦፍ ሚነራልስ ኤንድ ቪታሚንስ ዲዝዝ ኮዝድ ባይ deficiency of minerals and vitamins እንግዲህ ከላይ ያየናቸው ኳሻኮርና መረስመስ ዳር ኮዝድ ባይ ዲፊሽንሲ ኦፍ ፕሮቲን ኤንድ ካርቦሃይድሬት ሪስፔክቲቭሊ። ከዚህ በኋላ የምናያቸው ሶስቱ ግን በሚነራልስ እና በቪታሚን እጥረት የሚመጡ በሽታዎች ናቸው። አንደኛው አነሚያ ነው። አነሚያ ደም ማነስ የምንለው ማለት ነው። ኢትስ ዲፊሽንሲ ዲዚዝ ነው። ኢትስ ኮዝድ ባይ ዲፊሽንሲ ኦፍ ሚነራል ላይክ አይረን ኢዝ ኤ ዲፊሽንሲ ዲዚዝ ነው። ኢትስ ኮዝድ ባይ ላክ ኦፍ አይረን is caused by lack of iron። ስለዚህ አነሚያ ሚነራል ዲፊሽንሲ ዲዚዝ ነው ማለት ነው። it is mineral deficiency disease። በሚነራል እጥረት ከሚመጡ በሽታዎች አነሚያ ወይም ደም ማነስ አንዱ ነው። ከማዕድናት ደግሞ አነሚያን የሚያስከትለው ዲፊሽንሲ ኦፍ አይረን ነው። የብረት ማዕድን እንግዲህ ሰውነታችን የሚያስፈልገው የብረት ማዕድን መጠን አለ። የእሱ መጠን በጣም አነስተኛ ሲሆን አነሚያ የሚባለው በሽታ ይዘናል ማለት ነው። ስለዚህ አነሚያ ኢትስ ካውዝድ ባይ ዲፊሽንሲ ኦፍ ሚነራል ዛት ኢዝ ሚነራል አይረን፣ የአይረን ማዕድን እጥረት የሚያመጣው በሽታ ነው። ሂማን አዳልት ሹድ ቴክ ኢናፍ አማውንት ኦፍ አይረን ዊች ኢዝ ኢምፖርታንት ፎር ዘ ኖርማል ፋንክሽኒንግ ኦፍ ዘ በዲ። ብዙውን ጊዜ የሚከሰተው አዳልቶች ላይ ነው። አነሚያ it is mostly observed in adults በወጣቶች ወይም በጎልማሶች ላይ ነው ብዙ ጊዜ የሚታየው የደም ማነስ። ስለዚህ በቂ የአይረን ማዕድን እንዲኖረው በማድረግ ምግባችንን አነሚያን መከላከል እንችላለን ማለት ነው። ሁለተኛው በዲፊሽንሲ ኦፍ ሚነራል ኤንድ ቪታሚን የሚመጣው ሁለተኛው ሪኬት ነው። ሪኬትስ ብዙውን ጊዜ ድድ ላይ የሚፈጠር በሽታ ነው። የአፋችን ውስጠኛው ወይም የጥርሳችን መሰረት የሆነው ድዳችን ላይ የሚፈጠር ከምግብ እጥረት የሚመጣ በሽታ ነው። it is deficiency disease again it is deficiency disease and it's caused by shortage of vitamin D. It is caused by shortage of vitamin D. በቪታሚን ዲ እጥረት የሚመጣ ነው። ስለዚህ ሪኬት ምንድን ነው? ቪታሚን ዲፊሽንሲ ዲዚዝ ነው። ቪታሚን
ዲፊሽንሲ ዲዚዝ በቪታሚን እጥረት የሚመጣ በሽታ ነው። በተለይ ደግሞ በቪታሚን ዲ ኢት ሪዛልትስ ኢን ዲፎርም ቦንስ ሶሪ ሪኬትስ ድድ አይደለም፣ ሶሪ ስከርቪ ነው ድድ። ሶሪ አቀያየርኩት። ሪኬትስ ይሄ የአጥንት መሳሳት እና መጉበጥን የሚያመጣ በሽታ ነው። የአጥንት መጉበጥ ኢት ሪዛልትስ ዲፎርምድ ቦንስ ኢን ሌግስ ኦፍ ችልድረን። በተለይ በህፃናት ላይ የአጥንታችንን መወላገድ ወይም ዲፎርም መሆን፣ መዛባት፣ መጉበጥ የሚያመጣ በሽታ ነው። ኢት ሪዛልትስ ኢን ዲፎርምድ ቦንስ ኢን the legs of children በተለይ በህፃናት እግር ላይ በትክክል የሚታይ የአጥንት መወላገድ ወይም ዲፎርም መሆን የሚያመጣ በሽታ ነው። ቪታሚን ዲ is the only vitamin that the human body can make upon exposure on the skin to sunlight። ስለዚህ እጥረቱ ከቪታሚን ዲ እጥረት የሚመጣ በሽታ ነው። ስለዚህ ቪታሚን ዲን ለማግኘት ደግሞ የቪታሚን ዲ ሶርሱ ሰንላይት ስለሆነ በቂ የፀሐይ ብርሃን ማግኘት መፍትሄው እሱ ነው ማለት ነው። ስለዚህ ቪታሚን ዲ is obtained from sunlight። ስለዚህ በቂ የፀሐይ ብርሃን የምናገኝ ከሆነ ሪኬትስ በቪታሚን ዲ እጥረት የአጥንት መወላገድ የሚያስከትለውን በሽታ መከላከል እንችላለን። ሶስተኛው ሚነራል ኤንድ ቪታሚን ዲፊሽንሲ ዲዚዝ ስከርቪ ነው። ስከርቪ ይሄ የድድ ላይ የሚከሰት በሽታ ነው። ኢትስ ዲፊሽንሲ ዲዚዝ ነው። ኢትስ ዲፊሽንሲ ዲዚዝ ነው። and is caused by deficiency of vitamin C or lack of vitamin C በቪታሚን ሲ እጥረት የሚመጣ በሽታ ነው። ወይም ደግሞ ቪታሚን ሲ ወይም ደግሞ አስኮርቢክ አሲድ የምንለው አስኮርቢክ አሲድ እጥረት የሚመጣ በሽታ ነው። this deficiency disease occurs when fibers in the connective tissue of skin and blood vessels do not form properly። የቆዳና የብለድ ቬዝልስ ቲሹዎች እንዳይገናኙ ነው በትክክል ኮኔክት እንዲሆኑ የሚያደርገው ፋይበር በትክክል ፐርፎርም ማድረግ ሳይችል ሲቀር የሚፈጠር በሽታ ነው። it is a deficiency disease occurs when fibers in the connective tissues of skin and blood vessels do not form properly, and this disease caused bleeding under the skin, particularly at the joints, bleeding gums, dead, and poor healing of wounds. Vitamin C cannot be stored in the body, therefore it is important to take it daily. ሰውነት ውስጥ ስቶር አይሆንም ቪታሚን ዲ። ስለዚህ መፍትሄው በየቀኑ ቪታሚን ሲ መውሰድ ነው። the good source of vitamin C are oranges, lemons, grapefruit, tomato, fresh green vegetable። ከነዚህ ቪታሚን ሲን በመውሰድ ስከርቪ የተለያየ የአካል ክፍላችን እንደ ድድ እና የመሳሰሉ የአካል ክፍሎች ላይ መድማት የሚያስከትለውን ስከርቪ መከላከል እንችላለን ማለት ነው። ስለዚህ መከላከያው መንገድ the solution is taking
vitamin C daily from the following source. From the following sources. ለምሳሌ oranges, lemons, grapefruits, fresh tomato እና fresh green vegetable. ቬጂቴብልስ እነዚህን በመውሰድ በየቀኑ ወይም ከነዚህ ቪታሚን ሲን በየቀኑ በመውሰድ ስካርቪን መከላከል ይቻላል ማለት ነው። የዛሬውን በዚህ እናጠናቅቃለን። በቀጣይ በሌላ ርዕሰ ሀሳብ እስከምንገናኝ ደህና ሁኑ ተማሪዎች።